ሰላም እንዴት አላችሁ ተወደዳችሁ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። ከዚህ በፊት በነበረን ሴሽን ዩኒት 3 ጀምረን ነበረ። በዩኒት 3 እንግዲህ የመጀመሪያው ሴሽናችን የነበረው ኢንትሮዳክሽን እና ዩኒት አውትካማችን ኦብጀክቲቫችን ምንድን ነው የሚለውን ማየት ነበረ። ከዛ በኋላ ደግሞ ኔቸር ኦፍ ጂዲፒ ናሽናል ኢንካም አካውንቲንግ በአጠቃላይ ምንድነው ኔቸሩ የሚለውን ካየን በኋላ እንግዲህ ኢምፖርተንስስ ምንድን ነው የሚለውን ለማየት ሞክረናል። ከዚህ በፊት እንግዲህ የነበሩትን ቻፕተር 1ንም ሆነ ቻፕተር 2ን ጨምሮ እንዲሁም ደግሞ ዩኒት 3 ላይ ቻፕተር 3 ላይ የነበሩትን ሁለት ሴሽኖች ያላያችሁ ተማሪዎች መለስ ብላችሁ እነዛን ሴሽኖች እንድታዩ እንግዲህ ላስታውሳችሁ ልጋብዛችሁ እወዳለሁኝ። በዛሬው ቆይታችን ደግሞ የሚኖረን ጥናት ምንድነው the concept of GDP and GNP ምንድነው የሚለውን ዲስቲንጉሽ ለማድረግ ናሽናል ኢንካም አካውንቲንግ ላይ አበርክቷቸው ምንድነው የሚለውን ለማየት የምንሞክርበት ሴሽን ይሆናል ማለት ነው። ሰው ሁልጊዜ እንደማስታውሳችሁ ከሁሉም ሴሽኖቼ በፊት እዚህ ጋር ዌብሳይታችን አለ www.lucybridgeacademy.com የሚለው ሳይታችን ላይ ስትገቡ ብሪፍ ኖቶች ታገኛላችሁ። እነሱን ማንበብ መጠቀም ትችላላችሁ። እንዲሁም ደግሞ ኩዌስችን ባንክ በጣም ብዙ ጥያቄዎች ያሉት ኩዌስችን ባንክ ስላለ እነዛ ላይ ኩዌስችን ባንኩ ላይ ጥያቄዎችን መስራት እንደምትችሉ አስታውሳችሁ እወዳለሁ። በተለይ ደግሞ ፐርሶናላይዝድ የሆነ ኤአይ አሲስተንት አለው። ከ5 በላይ ቋንቋዎች ኢኔብልድ ስለሆነ በፈለጋችሁት ቋንቋ ይህንን ፐርሶናላይዝድ ኤአይ አሲስታንት ዩቲላይዝ ማድረግ እንደምትችሉ አስታውሳችኋለሁ። በተጨማሪ ደግሞ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ሉሲ ብሪጅ አካዳሚን ማግኘት ስለምትችሉ ቤተሰብ እንድትሆኑን እና ፊድባካችሁን እዛ ላይ እንድታስቀምጡን እንደ ሁልጊዜው የምጋብዛችሁ ይሆናል ማለት ነው። ስለዚህ በቀጥታ ወደ ዛሬው ሴሽናችን ስንገባ ጂዲፒ ምንድን ነው፣ ጂኤንፒስ ምንድን ነው፣ ምን ዲፈር ያደርጋቸዋል የሚለው እናያለን። ወደፊት ደግሞ ቢልድ አፕ እያደረግን ስንሄድ ናሽናል ኢንካም አካውንቲንግ ላይ ጂዲፒ እና ጂኤንፒ ሚስ የሚያደርጉት ኮንሴፕቶች ኪ ሜትሪክሶች እነማን ናቸው፣ እነሱ ለማረም ደግሞ ምን አይነት መፍትሄዎች እስከ ዛሬ ተጠቆመዋል የሚለውን ነገር እያየን እንሄዳለን ማለት ነው። ናይስ ሶ ሌትስ ዳይቭ ቱ the concept of GDP. so GDP ማለት ምን ማለት ነው? GDP ማለት is the market value of all final goods and services. እዚህ ጋር ሼድድ የሆኑትን ቦልድ የሆኑትን ነገሮች እንድትይዙልኝ ይፈልጋለሁ። ማርኬት ቫልዩ ስንል ምን ማለታችን ነው? በኋላ ላይ ዲፋይን እናደርገዋለን። ማርኬት ቫልዩ ስንል ፋክተር ኢንካም የሚከፈለን ፋክተሮች ታውቋቸዋላችሁ አይደለም? 4 ፋክተሮች። ከዛ በኋላ ደግሞ የሚቀነሱት ተቀንሰው ማለት ነው ማርኬት ቫልዩ ማለት። ማርኬት ቫልዩ ኦፍ ኦል ፋይናል ጉድስ ሌላኛው ፋይናል የሚለውን ሐሳብ ነው እንድትይዙ የምፈልገው። ፋይናል ጉድስ ስንል ለምን ፋይናል ብለን ስፔሲፊክ አደረግነው? ቢካውዝ ሌላ ደግሞ ኢንተርሚዲየት ጉድ የሚባል ነገር ስላለ ነው። ኢንተርሚዲየት ጉድ ስንል ምን ማለታችን ነው? ኢንተርሚዲየት ጉዶች ለሌላ ምርትና አገልግሎት አዘ ሮ ማቴሪያል ሆኖ መግባት ስለሚችሉ ነው። አት ዘ ኤንድ ኦፍ ዘ ፊስካል ኢየር ደግሞ ያ ፕሮዳክት ያለቀው ሮ ማቴሪያል ሆኖ ሳይሆን ሌላ ፕሮዳክት ተሰርቶበት ከሆነ አካውንት የምናደርገው ናሽናል ኢንካም አካውንቲንጋችን ላይ ጂዲፒ ካልኩሌት ስናደርግ ያለቀውን ፕሮዳክት ነው እንጂ ሮ ማቴሪያሉን አይደለም። ስለዚህ እዚህ ጋር ፋይናል ጉድስ ኤንድ ሰርቪሲስ የሚል ጨምረናል። ለምሳሌ የስንዴ ለብቻው ከተሸጠ at the end of the fiscal year ስንዴው as a final good፣ ግን ተፈጭቶ ብቻ ከተሸጠ ዱቄቱ as a final good at the end of the fiscal year። ነገር ግን የተፈጨው ዱቄት አሁንም ምንድን ነው? ኢንተርሚዲያሪ ነው። ሮ ማቴሪያል ሆኖ ያገለግላል for the bakers። ቤከር ወስዶ ኬክ ከሰራበት ዳቦ ከሰራበት ዋሪበር ምን ይሆናል ማለት ነው? መጨረሻ ላይ ያለው ፋይናል ጉድ ዳቦ ወይም ኬኩ ይሆናል ማለት ነው። ወይም ደግሞ ፓስታ ፋብሪካ ወይስ መኮሮኒ ፋብሪካ ወስዶ ከሰራበት at the end of the fiscal year ስንዴው ያበቃው መኮሮኒ እና ፓስታ ወይም ስፓጌቲ ሆኖ ከሆነ ፋይናል ጉዱ ስፓጌቲ ሆኖ ማለት ነው። ስለዚህ we need to እዚህ ጋር ዳብል ካውንቲንግ እንዳንሰራ ስህተት መጠንቀቅ አለብን ማለት ነው። we need to be cautious። ስለዚህ market value of all final goods and services produced within a country's border። ሌላው ቤዚክ ነገር ጂዲፒ ስናወራ pertains to a country's border። ስለ ሎኬሽን ማውራት ግድ ይለናል። ሎኬሽን ማተር ያደርጋል። within a country ነው መመረት ያለበት።
አበበም ጫላም ከበደም ከኢትዮጵያ ውጪ ሄደው ሲንጋፖር ወይም ጃማይካ ወይም ኢኳዶር ወይም አሜሪካ ሄደው ያመረቱት ምርትና አገልግሎት ያገኙት ገቢ is not going to be accounted for Ethiopia's GDP, right? so መጠንቀቅ ያስፈልገናል ማለት ነው። ነገር ግን GNP ላይ ግን አካውንት ይደረጋል because they are citizens of Ethiopia, right? Nice. So countries border የሚለውንም መያዝ አለብን ማለት ነው። during what? a specific year. so GDP is what? a flow concept during a specific year. 2025 እና 2026 ላይ ያለው GDP 26-27 ላይ ያለው GDP 27-28 ላይ ያለው GDP እያለን እንጠራለን እንጂ የመጋቢት ወር GDP ወይም ደግሞ የ3:37 ላይ ያለችው GDP አንልም because it's a flow concept not a stock concept። ስለዚህ ዴፊኒሽኑ ላይ ብቻ ስለ GDP የሚያስፈልጉንን ነገሮች በሙሉ አይተናል ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ